ሰላም ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች ልዩ ተስፋ ነኝ። ዛሬም እንደ ሁልጊዜው አንድ ርዕሰ ጉዳይ ወይም አንድ ቶፒክ ይዤላችሁ ቀርቤያለሁ። ቶፒኩ ስለ ፊውቸር ፐርፌክት ቴንስ ነው። ፊውቸር ፐርፌክት ቴንስ ምንድን ነው? መቼ እንጠቀማለን? እንዴት እንጠቀማለን? የሚለውን አብረን እናያለን ማለት ነው። ከዛ በፊት ግን ከማውራታችን በፊት ስለ ቴንስ እናወራለን። እንደተለመደው ቴንስ ማለት ምንድን ነው? የቴንስ አይነቶች፣ የቴንስ ብዛት ስንት ናቸው? የሚለውን እናያለን። የዚህ ቻናል ተከታታዮች ይህን ቻናል ተደራሽነቱ እንዲሰፋ ላይክ፣ ሳብስክራይብ ኤንድ ሼር ማድረጉን አትዘንጉ። ለእናንተ ኖቲፊኬሽን ይደርሳችኋል ማለት ነው። ለእኛም ቢሆን የራሱ ኮንትሪቢሽን ስላለው ማለት ነው። ከልብ ለእናንተ አንድ ሰከንድ ስራ ነው የሚፈጅ። ስለዚህ ላይክ፣ ሳብስክራይብ አድርጉ። አሁን ወደ ማብራሪያው ወይም ገለጻው እንሄዳለን ማለት ነው። ዋት ኢዝ ቴንስ ይላል። ቴንስ ምንድን ነው? In English grammar, tense refers to the form a verb takes to indicate the time of an action or state ይላል። This definition one. Another definition, tense is a grammatical concept that indicates the time of an action or state ነው። ስለዚህ አንድ ድርጊት መቼ እንደሚካሄድ ጊዜውን ስፔሲፋይ የሚያደርግልን ቴንስ ምን እንለዋለን? the form of the verb ነው ምን እንለዋለን ማለት ነው? ቴንስ እንለዋለን ማለት ነው። ቴንስ help us understand when something happens መቼ አንድ ድርጊት እንደተፈጠረ ወይም እንደተደረገ ወይም እንደተከናወነ ነው አንደርስታንድ ወይም ግልጽ የሚያደርግልን ማለት ነው። ሌላው ዋና የሶስት አይነት የቴንስ አይነቶች አሉ። ፕሬዘንት ቴንስ አለ፣ ፓስት ቴንስ አለ፣ ፊውቸር ቴንስ አለ። እነዚህ እያንዳንዳቸው ደግሞ አራት ቴንስ አላቸው በውስጣቸው። ስለዚህ አጠቃላይ ቴንስ ሲመጣ ማለት ነው 12 ይሆናሉ ማለት ነው። there are 12 tenses in English። ለምሳሌ ፕሬዘንት ሲሆን ሲምፕሊ ፕሬዘንት አለ፣ ፕሬዘንት ኮንቲኒዩስ አለ፣ ፕሬዘንት ፐርፌክት አለ፣ ፕሬዘንት ፐርፌክት ኮንቲኒዩስ አለ። ፓስት ሲሆን ደግሞ ሲምፕሊ ፓስት አለ፣ ፓስት ኮንቲኒዩስ አለ፣ ፓስት ፐርፌክት አለ፣ ፓስት ፐርፌክት ኮንቲኒዩስ አለ። ፊውቸር ሲሆን ሲምፕል ፊውቸር አለ፣ ሲምፕል ፊውቸር ኮንቲኒዩስ አለ፣ ፊውቸር ፐርፌክት ቴንስ የሚለውን አይላው ኤግዛምፕል ማለት ነው። ይሄን ጀላሽ ካርግ ያለው ወደ እሱ እንዲያወስ በፊቱ ፊውቸር ፐርፌክት ቴንስ ይላል። The future perfect tense in English is used to describe an action that will be completed before the specific point in the future. It essentially looks back from a point in the future to an action that will have already finished by then. Already finished የሆነ ነው የሚያሳየና an action that will be completed before a specific point in the future. ከሆነ ጊዜያት በፊት የተፈጸመን ነገር ነው የሚያከናውን። ለምሳሌ ነገ 8 ሰዓት ከመከናወን በፊት ድርጊቱ 6 ሰዓት ላይ እንደተከናወነ ወይም ነገ ከመከናወን በፊት ዛሬ እንደተከናወነ describes an action that will be completed before a specific point in the future. ብሪፍሊ የሚያደርግልን ገለጽ ወይም የሚያብራራልን ማለት ነው። ሌላው ስትራክቸሩ ምን ይመስላል ነው። እንደተለመደው ብዙ የቴንሶች ዴፊኒሽናቸው ወይም ትርጉማቸው ወደ አማርኛ ስናመጣቸው ይመሳሰሉብናል እና ስለዚህ ኮንፊውዝ ከምንሆነው እኛም ብለን ዲፍረንሺየት ለማድረግ የሚመቸን ምንድነው ስትራክቸሩን መያዝ መቻል አለብን። እያንዳንዱ ቴንስ የራሱ ዩኒክ ስትራክቸር አለው። ስለዚህ ዘ ስትራክቸር ፎር ፐርፌክት ቴንስ ደግሞ ምንድነው ሳብጀክት ፕላስ ዊል ሃቭ ፕላስ ፓስት ፓርቲሲፕል ወይም ቨርብ ስሪ ፓስት ፓርቲሲፕል ቨርብ ስሪ። ስለዚህ ይሄን በደንብ መያዝ መቻል አለብን ማለት ነው። ዊል ሃቭ ዚስ ኢዝ ዘ ኦግዚላሪ ፓርት ኦፍ ዘ ቨርብ ቴንስ ነው ኤንድ ሪሜይንስ ዘ ሴም ፎር ኦል ሳብጀክት። ለሁሉም ሳብጀክት ተመሳሳይ ነው። ፓስት ፓርቲሲፕል ደግሞ ቨርቡ ስሪ ወይም ቨርብ እንዲህ ነው ማለት ነው። ለሬጉላር አለ ኢሬጉላር ወክድ ይላል፣ ፕሌይድ ይላል፣ ፊኒሽድ ይላል። ፎር ኢሬጉላር ቨርብስ ዘ ፓስት ፓርቲሲፕል ፎርምስ ቫሪ ኤንድ ኒድ ቱ ቢ ሜሞራይዝድ። ይለያያል፣ መሸምደድ መቻል አለብን ነው። ጎን ይላል። ለምሳሌ ጎን፣ ሲን፣ ኢት፣ ኢትን እያሉ ይሄዳሉ። እነዚህ ኢሬጉላር ቨርቦች ናቸው። እነዚህ መያዝ መቻል አለብን ነው። ለምሳሌ ባይ ኔክስት ዊክ አይ ዊል ሃቭ ፊኒሽድ ሪዲንግ ዚስ ቡክ።
የሚቀጥለው ሳምንት ይህን ምን ማለት መጨረስ መቻል አለብኝ አንብቤ ነው የሚለው። ይህን መጽሐፍ አንብቤ መቻል አለብኝ። አየው የሚቀጥለው ሳምንት ከመግባቱ በፊት ነው። ለምሳሌ ዛሬ ሐሙስ ከሆነ ነገ ቅዳሜ ከመግባቱ በፊት ወይም ዓርብ ከመምጣቱ በፊት ዛሬ መጨረስ አለብኝ ነው። ፊውቸር ዳይ ቢፎር ኮምፕሌትድ አናዘር ዳይ የሚለውን ነገር ማለት ነው። ዴፊኒሽን ላይ ያየ ነው። they will have arrived in London by the time we get there ይላል። ሶስተኛው she will have completed her degree by June ሰኔ ላይ ትጨርሳለች። by the end of the year he will have worked at this company for 10 years በዚህ by the end of the year he will have worked at this company for 10 years በዚህ ዓመት መጨረሻ እሱ ለ10 ዓመት ያህል 10 ዓመት ይሞላዋል ከሰራ እንደማለት ነው። will you have eaten dinner by the time I pick you up ከመንሰት በፊት እራት መብላት እንደነበረበት they will not have finished the project by the day ሌላው ምንድነው uses of the future perfect tense እንዴት ይጠቅመናል መቼ እንጠቀማለን ነው to express an action that will be completed before a specific time in the future this is the most common use ነው ስለዚህ future perfect emphasizes the completion of the action by a certain future point ነው by 5 p.m. I will have left the office ከአምስት ሰዓት በፊት መውጣት አለብኝ ቢሮ ይኸው they will have finished building the house by the end of the next month ከቀጣይ ወር ከመግባት በፊት መጨረስ መቻል አለባቸው። ስለዚህ ምንድነው to express an action that will be completed before a specific time in the future ነው። ዋና ጠቀሜታ ሁለተኛው to express an action that will be completed before another action in the future ይህ ደግሞ አንዱ አክሽን ከአንዱ አክሽን በፊት መፈጸሙ ነው። ሁለቱም ፊውቸር ነው። ልክ እንደ ፐርፌክት እንደማለት ነው። ለምሳሌ ፓስት ከሆነ ለምሳሌ ከአንዱ አክሽን በመፈጸሙ ያኛው አክሽን ተፈጽሟል። ይሄኛው ደግሞ በፊውቸር ሆኖ አንዱ ከመፈጸሙ በፊት አንደኛውም ይፈጸማል ማለት ነው። ኤክስፕረስ አን አክሽን ዛት ዊል ቢ ኮምፕሊትድ ቢፎር አናዘር አክሽን ኢን ዘ ፊውቸር ፊውቸር ፐርፌክት አክሽን ሃፕንስ ኤርሊየር ዛን ዘ ሰከንድ ፊውቸር አክሽን አንዱ ከማለቁ በፊት አንዱ ማለቅ አለበት። ለምሳሌ by the time you arrive I will have already cooked dinner by the time you arrive አንተ ሳትደርስ I will have already cooked dinner እራት ሰርቼ ጨርሻለሁ። she will have graduated before she starts her new job አዲስ ስራ ከመጀመሯ በፊት ጨርሳ she will have መጨረስ አለባት ነው። ሶስተኛው to express belief or assumption that something will have happened by a certain time ነው። this usage often involves adverbs like surely, certainly or probably የሚል ነገር probably belief ነው or assumption surely they will have heard the news by now he will probably have forgotten about the meeting by tomorrow ነገውን ረስቶት ሊሆን ይችላል የሚል ነገር ነው። አየው he will be probably have forgotten about the meeting by tomorrow የነገውን መገናኘት ወይም ስብሰባ ረስቶት ሊሆን ይችላል። ፕሮባብሊ assumption እንጠቀምበታለን ማለት ነው። ሌላው ታይም ኤክስፕሬሽን ባይ ፕላስ ስፔሲፊክ ታይም ባይ ቱሞሮ ባይ ኔክስት ይር ባይ እነዚህ የሚል ነገር አለው። ሎንግ ኦፍ ፔሪድ ታይም የለውም። ባይ ዘ ታይም ዩ አራይቭ ባይ ዘ ታይም ዘ ሞር ይላል ማለት ነው። ቢፎር ፕላስ ስፔሲፊክ ታይም ኦር ኢቨንት ቢፎር አናዘር አክሽን የሚለው ነው። ስለዚህ ዴፊኒሽን ኦፍ ፊውቸር ፐርፌክት ይህን ይመስላል። አሁን ጥያቄዎችን እንያቸው። ለምሳሌ የመጀመሪያው ጥያቄ ሺ ብላንክ ግራጁዌት ፍሮም ኮሌጅ ባይ ዚስ ታይም ኔክስት ይር ዘ ብላንክ ስፔስ ነው። ስለዚህ ፍሮም ኮሌጅ ባይ ዚስ ታይም ኔክስት ይር ቀጣይ ዓመት በዚህ ሳምንት ትመረቃለች። ስለዚህ ምንድነው መሆን ያለበት? ዊል ሃቭ ነው። አንደኛ ሺ ነው። ሳብጀክት ሃቭ ነው መሆን ያለበት። will have been graduated present continuous was graduate past continuous will be ready future continuous ነው። had been graduate past continuous
ፐርፌክት ኮንቲኒስ ነው። ሃዝ ግራጁዌት ይሄ ፕሬዘንት ፐርፌክት ነው። ስለዚህ ማን መሆን ያለበት? ዊል ሃቭ ግራጁዌትድ። ለምን እንይስን አብረን the correct answer to fill in the blank in the sentence is will have graduated. Future perfect tense ምንድነው ብለናል? the phrase by this time next year indicates the specific point in the future and that future perfect tense is used to express an action that will be completed before that time ይላል። the structure of the future perfect tense is subject plus will have plus past participle ብለናል። in this case subject ሺ ነው፣ will ነው፣ have ነው፣ past participle graduated። ስለዚህ will have graduated ይሆናል ማለት ነው። ሌሎች ለምን እንዳይሆኑ እንመልከት። has been graduated present perfect continuous ነው። will have been graduated future perfect continuous ነው። was graduated past continuous ነው። will be graduated future continuous ነው። had been graduated past perfect continuous ነው። has graduated present perfect tense ነው። ስለዚህ will have graduated is the only option that correctly fits the sentence in the context of the future continuation ነው። የሁለተኛው ጥያቄ which sentences are examples of future perfect tense? ይሄ ስትራክቸሩን መያዝ አለብን ብያለሁ ቅድም ዴፊኒሽን ላይ እንዳየነው will plus have plus ምንድነው verb ስሪ ወይም past participle ነው። ሌላው በዘተ የሚል ነገር አለ። ነገሮች ያስፈልጉታል በኔክስት እና እንደዚህ። ስለዚህ አሁን እዚህ ጋር በዘተ የሚሉ አራይም I will have finished my homework ይላል ይሆናል። she will have completed her training by next month ይላል። they will have traveled to 5 countries by the end of the year ይላል። ስለዚህ ሶስቶች ሆናሉ። she was reading ይሄ ያው ፓስት ኮንቲኒዩስ ነው። they are completed past perfect ነው። I had been meeting ይሄ perfect continuous ነው። they will be attending ይሄ future continuous ነው። he is studying ይሄ present continuous ነው። have been working present perfect continuous ነው። he finished his project ይሄ past ነው። answer the sentences that are examples of future perfect tense are እነዚህ ሶስቱ ናቸው ከላይ ናቸው። ሌሎች ለምን አይሆንም የሚለውን future perfect tense ማለት the future perfect tense is formed using will have followed by the past participle of the verb indicates that an action will be completed before specific point in the future. will have finished past participle finish ነው። will have completed past participle complete ነው። will have traveled past participle travel ነው። እነዚህ ሌሎች ለምን እንዳይሆኑ why the other options are incorrect ይላል። past continuous ነው። ይሄ past perfect ነው። ዌቲንግ past perfect continuous ነው። በላክ future continuous ነው። ሌሎች እንደዚህ ይላሉ ደንብያቸው። ስለዚህ the first sentence specifically donates action that will be completed before a certain future point. Examples of future perfect tense. The other express different times and aspects of action. ሶስተኛ ጥያቄ what is the structure of future perfect tense? ይቀላል ነው። subject plus will have plus participle ከላይ ዴፊኒሽን ያየነው ስለዚህ ሌሎች ለምን እንደማይሆኑ ይገልጻቸዋል። ቀጣይ ምንድነው ኤክሰርሳይዝ ዩርሰልፍ ይላል። እነዚህ ጥያቄዎች አሉ። 1 2 3 5 ጥያቄዎች አሉ። ስለዚህ እነዚህ ጥያቄዎች በደንብ አንብቡና በደንብ ይዋቸው። which of the following sentences is in the future perfect tense ላይ የመጀመሪያው ጥያቄ አራት ምርጫዎች አሉ። what is the correct structure for the future perfect tense ይላል። ይሄም by the time we arrive they blank all ይላል። ቼክ what time expression is often used with the future perfect tense ይላል። I belong to the 3 different countries ይላል። ስድስተኛው they will finish painting the house by friend
ይላል። ስለዚህ እነዚህ ጥያቄዎች ያሉ ራሳችሁ የምትፈቱት ጥያቄ በደንብ እዩዋቸው። ግልጽ ካልሆኑላችሁ መልሶቻቸውም አብረው ታች ያሉ በደንብ እዩዋቸው። ግልጽ ካልሆኑላችሁ ጻፉልኝ፣ አብራራላችኋለሁ። በዛሬው ስለ ፊውቸር ፐርፌክት ቴንስ ይዤላችሁ የቀረብኩት ይሄን ይመስል ነበር። አስተያየት ኮሜንት ካላችሁ ጻፉልኝ፣ አየዋለሁ በደንብ። ስለዚህ አብራችሁ ስለቆያችሁ